እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት እኔ ከዚህ ማህበረሰብ ወጣው ለማለት እኔ አፍራለሁ። ከዚህ ማህበረሰብ ጋር ለቶፕ4 እጫወታለሁ ማለት እኔ አፍራለሁ። ወጣበራለሁ ማለት እውነት እኔ ለቶፕ4 አይደለም ሁለተኛ ላለመሆን ነው እየተፋለምኩ ያለው ሶስተኝነት ለዛው ለመርጋት ማለት ግን ትላንት ቋጠርክቴ ወንድሜ ብዬ ባስጠጋ ቋጠረብኝ ነው በማንም እንትን ሲዘልፈ አንተ ለንደንን ታስከብራለህ ብዬ ባመጣ ቋጠርክብኝ እኔ አቋጠርኩብህ ምሪዲ ለቋጠሩ ለባክን ለአንተ ይላበለ ወንድሜ ነህ ያርግልህ አልኩኝ። ግን አያህ ግን በሶስት ነጥብ ተገማመት ነው እኔና አንተ በሶስት ነጥብ እንግዲህ በጣም ያሳዝናል። ቼላዩ አይዞህ ነው ምንም አይተቀጭ መላው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ቡድናችሁ ማንቸስተር ዩናይትድ በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን እንደሚያገኝ እኔ ላረጋግጥላችሁ እወዳለሁ። ዛሬ ዩናይትድ ሊቨርፑልን 2-1 አሸነፈ። ዛሬ ዩናይትድ ቼልሲን 3-0 አሸነፈ። ትናንትና ደግሞ ከቦርንሞዝ ጋር አቻ ወጣ። ከ3 ጨዋታ 7 ነጥብ በጣም ቆንጆ ነው። ዩናይትድ ትናንት ነጥብ ጣለ እንዴ? አልጣለም። 1 ነጥብ እንደውም አገኘ። ቼልሲና ሊቨርፑል ግዴለህም አንተ ቅደም፣ ኧረ ግዴለህም አንተ ቅደም፣ ኖ አንተ ቅደም እየተባባሉ ነው። አስቶን ቪላ አርሰናል 4-1 ከረመረመው በኋላ አእምሮን ስቷል። ሀዲዱን ሳተባብሮናል እና በዚህ መሃል ዩናይትድ 20 ምናምን ቀን እያረፈ እየመጣ እየተጫወተ አይደርሱበትም። ገብቷል ብዬ ነው ማረጋግጥ እና መላ ዩናይትድ ደጋፊዎች ቡድናችሁ ማንቸስተር ዩናይትድን ሰፖርት እያደረጋችሁ ያንን የአንበሳ ድምጽ ያለውን የአውሮፓ ሻምፒዮንስ ሊግ መዝሙር የምትዘምሩ ይሆናል ከቡድናችሁ ማንቸስተር ዩናይትድ ጋር። 3 ነጥብ እንዳታስቡት ብዬ ደጋግሜ ነግራችሁ ነበረ። 3 ጎል አስገብተው 3 ነጥብ ቂጣችንን ለጥፈው ልከውናል። የማንም ቅንዘራም እየመጣ እኛን ጥጋችንን ያስይዘናል አይደለ? ሻምፒዮንስ ሊግ በራብን በቃ። ያለ ሻምፒዮንስ ሊግ አመቱን እንዴት ነው የምንጨርሰው? በጣም ነው እኮ የሚያስጠላው፣ በጣም ነው የሚቀፈው ያለ ሻምፒዮንስ ሊግ ጨዋታ። ማናችሁ መታችሁ ሳንቼዝ እንዳትሉ ዛሬ ማንም ምን ያርግ? የበከተ የተከላካይ መስመር ይዘገብተ ምን ያርግ? ሳንቼዝ ምንም ማድረግ አይችልም። ምንም እንዴ የተሞከረበት ኳስ ሹት አለው በቃ አመለጠው። ምን ያርግ? እዛ ጋር ያስመጡ ፔናልቲ ቦክስ ውስጥ ያስገቡት ተከላካዮቹ በረኛው ያን ያክል ስፋት እንዴት አድርጎ ይመልሰለ? ተከላካይም እኮ ማገዝ አለበት። በጣም ያረ ወደዛ ሄዱ እንዴ እነሱ ጭራሽ እየቀለዱ ነው እኮ። ደጋፊም ያለ አይመስላችሁም? ጭራሽ ነው ምንም ወኔ የሌላቸው ለመጫወት። ምን አይነት የበክት ስብስብ እንደሆነ አላውቅም። የእውነት ነው መላችሁ። በጣም ቀፋፊ ቡድን እንዴት እንዳስጠላኝ ጨዋታውን እስኪጨርሰው እንዴት እንዳስጠላኝ። አረ በስማ ለንደን ሰማያዊ የምትሆነው ከዚህ በኋላ አርሰናል ሰማያዊ ለብሶ መጫወት የጀመረ ቀን ብቻ ነው። ቼሎ ምን ጀመርክ? ቶፕ ፎር መተኮ ታጨናንቀኛለህ ብዬ እየጠበቅኩ እኮ አንተ ወደ ለንደን ትላ ማርያምን ይሄ 3-0 ይለጠልጣሎስ ነው። አረ አርሰናል ይቅር በለን። ከነዚህ ጋር ነው እንግዲህ አንተን ስናወዳደር የነበረው። አትረቡ ማርያምን። እኔ ግን ጀማው በእውነት እድለኛነታችን እኔ በጣም እየገረመኝ ነው ያለው። አሁን ትናንትና አሁን ነጥብ ጣልን ብለን አብዛኛው ደጋፊ ፍራስትሬት እያደረገ ነበር። እኔ እንኳን ተመስገን ነው ስለ የነበረው እውነቱን ለመናገር ቪዲዮን ገብታችሁ ያያችሁ ሰዎች ታውቃላችሁና አሁን ቅድም ሼባው ተለጠፈች በብራይተን፣ አሁን ደግሞ ቼላው። አሁን ይሄ ቆይ መታደል ካልሆነ ምን ማለት ነው? እኔ በእውነት ነው የምላችሁ፣ በእውነት ሊከሰር ያሉት ቡድኖች እንዲህ እየተንቆሻቆሹ ተስማ ይመቻችሁ፣ ብቻ በእውነት ይመቻችሁ፣ በጣም ይመቻችሁ። እኔ በቃ ይኸውላችሁ ቻምፒዮንስ ሊግ እኛ አንደው ከዚህ በኋላ አንፈልግም እምቢ እንኳን ብንል ምን ወሬት ነው የምትይሉት ብሎ እኛ ካለ እናንተ ጨዋታ እንትኑ አያደምቅልንም ኑ ብሎ እንዲጎትተው ነው የሚያስገቡት ሳንፈልግ ከዚህ በኋላ ማለት ነውና ይመቸን ብቻ። አይችልም ግን ብዙዎቻችሁ አሁን ቅዳሜ ነው የምታነሱ ሰዎች ትኖራላችሁ። ለጊዜ ከባድ ነው ሼላው ተለጥፏል። ሃንግማን ኤቨርተን ሜዳ ላይ ሄዳ በክሊን ሺት ቅርቅር ተደረገላት። ማን ነው እንደኔ ቼልሲ ያሳዘነው? ማን እዚህ ያሉት ደጋፊዎች ኦፍ ኮርስ ጠላቶቻችን ናቸው፣ ገባ ጎረቤት በተለይ ምናምን። ግን
አንዳንድ ጽድት ያሉ የቼልሲ ደጋፊዎች አሉ ገባህ? ከዛ ስለ ቅዘን ከሚያወራው ውጪ ማን ሁሉም ጽድት ያሉ ክለባቸውን የሚወዱና ይሄ ደግሞ ለኔ ፕራዮሪቲ ነምበር 1 ክለብን ውደድ ገባህ? ክለብን አስበልጣ ስትወድ ነው የሌላው ነገር ምናምን የሚስተካከለው። ተረዳኛ? የኔ ክለብ ይሸነፍ እንጂ ከሌ ምናምን ካልክ ብቁ ደጋፊ አይደለም። መቀበቅ ብትወድም ማንም አያዝንልህም ማን ገባችሁ አይደል? ምን አይነት የሚያሳዝን አሳዛኝ ቡድን ነው በእናትህ። አሰልጣኙ ብቻ ሳይሆን ዛሬ የተረዳሁት ማሬስካ ጽድት ያለ ማናጀር እንደሆነ የበለጠ ምክንያቱም ተጫዋቾቹ ባይችሉም እነዚህ ተጫዋቾች ይዞ ነበር ውጤት ሲያመጣ የነበረው። እንዴት ነው ቶፕ 4 የገባው እንዴ? በጣም ማይችሉ ተጫዋቾች ፎፋና ለሁለተኛ ጎል ምን አባ እየሰራ ነበረ። ማልቀስ ነው አንተ የምትችለው ማልቀስ በዚህማ ፕሌየር ሬቲንግ ይሰራል። ፕሌየር እንደ ሐሳብ ባትቋጥሩስ ምክንያቱም ማንቸስተር ዩናይትድም አስቶን ቪላም ሊቨርፑልም ሳይሸነፉ አቻ ብቻ እየወጡ ቶፕ 4 ይገባሉ። አንቺ በዚህ አይነት ኤቨርተን ይቀድምሻል። ኤቨርተን 3 ነጥብ ደረሰብሽ። ኤቨርተን ደረሰብሽ። በእርግጠኝነት የሚቀጥለው ሳምንት ይቀለብስሻል። ገና ብሬንትፎርድ አለ ምናምን ኒውካስትል አለ። ቶፕ 4 ኮንፈረንስ ሊግ አትገቢም። አሳዛኝ ነሽ በቃ። ከዚህ ክለብ ማን ነው መውጣት ያለበት ብትሉ ሁሉም ኤንዞ ፈርናንዴዝ ደግሞ የሆነ ሪያል ማድሪድ እንደሚፈልገው ምናምን ነገር ልውጣ እችላለሁ ምናምን ወዴት አባረም ተወጣው ገባርለ ብራይተን ራሱ ማን ነው ከፍላቸው ነው የሚወስዱ ዱቄት 100 ሚሊዮን ወጥቶብህ እዚህ ምናምን ትላለህ እንዴ? አድክም ይሁን ሰውዬ ወኔ ብቻ አድክም ጀማው አላችሁ ላይ ራሳችሁን ጠብቁ። እንደኔ መነጽር አድርጋችሁ የምትንቀሳቀሱ ሰዎች ራሳችሁን ጠብቁ። የቼልሲ ደጋፊዎች እንደዚህ አይነት መነጽር አድርጎ የሚሄድ ሰው ካገኙ እየተማቱ ነው አሉ። የምሬን ነው የምላችሁ፣ እየተማቱ ነው። ያው የኮምፒውተር ሳይንስ መምህራቸው የሚያደርገው መነጽር ነው ይሄና አድርገው ካዩ ኳላ ሄዱ እረውኝ የቤቱ በቀለጃው መጨረሻ ላይ እንደሆነ አላልቃትም። ይሄ የኮምፒውተር ሳይንስ መምህር ነው መጀመሪያ ሲመጣ አላልኳችሁም ወይ? አይጠቅማችሁም ስላችሁ አልሰማም ብላችሁ አይደል የገባው? እንደው በታክቲኩ ረገጥ ምናምን ብላችሁ አንዳንዶች ጭራሽ ተራቀቃችሁብኝ። እሺ ይሁን፣ እኔ ጉዳችሁን ሊየው ብዬ ዝም አልኩኝ። ያው ጉዳችሁን ተመልከቱ። እንዴት አባቱ ነው የሚችለው የኮምፒውተር ሳይንስ መምህር የሆነ? ተጫዋቾቹ እንዳለ ራሱ ሜዳ ላይ እንዴት ነው አሁን ይሄ በረኛ ለመሆን እኮ ከፊቱ ሌላ 2 የሚችሉ በረኞች ያስፈልጉታል። እንዴ ኳስ ያመልጠዋል እንዴ! አይ ቼላው ትላንትና የወንድማማች ቃልሽን ትተሽ እየቋጠርሽብኝ ነበር። ሰምቻለሁ፣ ደስታሽንም አይቻለሁ። ግን ቼላው ይኸው በ3 ጨዋታ 11 ጎል ይገባብሽ። ምንድነው? ሳንቼዝ በረኛ ነው? ምን አይነት ጎል ነው የገባበት? እንዴት ነው ያ ጎል ሊገባ ይችላል? ሁለተኛውን ጎል ብታዩት አቤት! ሶስተኛው ጎል ደግሞ ሲያምር ያው ሊቬ ኮንፈረንስ ሊግ ምናምን ብዬ ቋጥሬ ነበረ። ቼላው የሚያሳምንም አይመስልም። እንግዲህ ምንም ማድረግ አይቻልም። ለምዳችሁታል። ኮንፈረንስ ሊግ እዛው ሂዱ። ቅዘን ኤፍሲ ደጋፊዎች ኤቨርተን ሜዳ ድረስ ጠርቶ ቅዘን በቅዘን አረጋችሁ አይደለ? አችሉትም። ኤቨርተንን ነግረናችኋል እኮ እናንተ የሚመጥናችሁ ቻምፒዮንስ ሊግ ሳይሆን ኮንፈረንስ ነው። ኮንፈረንስ ገብታችሁ እንደለመዳችሁት እዛው ኮንፈረንስ ከነ ሪያል ቤቲስ ጋር ትጫወታላችሁ። ከዛ እሱን ዋንጫ ተበሉ ትመጡና ለንደን ውስጥ ሁሉንም ዋንጫ የበላ ቡድን እኛ ነን ምናምን ትሉናላችሁ። ስለማችሉ ኮንፈረንስ ትገባላችሁ። ለምን ነበር ሊቨርፑል ላይ ሲቋጥሩ የነበሩት? እናንተ ቶፕ 4 ልገቡ እናንተ ለቶፕ 4 አይደል ለሊጉ አትመጥኑ። ከአንደኛ እስከ 4ኛ ያለውን ደረጃ ለመያዝ አይደለም ለሊጉ በአሁኑ ሰዓት አትመጥኑ። ሊጉን ከሚያሰድቡ ቡድኖች አንደኛ ደረጃ ላይ የሚቀመጠው ቼላው ማለት ቻለው ነው ብላለች የቼልሲ ደጋፊ። ቻሉት፣ ኤቨርተንን በደንብ ቻሉት። እሺ ጣፍጥፎ ነው የጣለልኝ። ደግሞ የጎሎቹ ማማር ረብስማ ብሎንቼ ኤፌ ያልገባ ጎላ እኔ በተደጋጋሚ ስነግርህ አሰማኝም ሀቢቢ። ይሄ ክለብ ወዘተ ከነማ ነው ስለ አሰማኝም። ተመልከት ኤቨርተን እርምጃ ማለት ነው። ያው እንደምታውቁት ቃል ላይ ደግሞ ያው ሸባውን አስቀይመዋለች ብራይተንም ማለት ነውና አሁን እኔ ስለነሱ አይደለም፣ ምክንያቱም በእኛ ሌቭል ስላልሆኑ ባለው ዲስ ይር እና ይው አሁን መረዳት ያለብን ኤቨርተን ጉድሰን ፓርክ ላይ ሄደን አሸንፈን መተናል 1-0 ማለት ነው። ሲቀጥል ባለፈው ደግሞ ብራይተን ሜዳ ላይ እንደምታውቁት እንደዚሁ በጠባብ ውጤት አሸንፈን መተናልና ያ ሁሉ ጓገጭ ሲሉብን፣ ለምሳሌ ብራይተን ላይ ጓገጭ ሲሉብን የነበረው ሐራም ፉትቦል ምናምን አሰልጣኙን ጨምሮ ምናምን የሊቨርፑል ዋለ የትኛውም ክለብ ደጋፊ ሲወክቡ ነበር። ግን ምን ያክል የሚኬል አርቴታ ቲም ማኔጅመንትን በለው ምንም በለው በምንም ወይ 3 ነጥብ ይዘን መተናል ከኤቨርተን ሜዳ ላይ እንደዚሁ ማለት ነውና ሶ እነዚህ ጨዋታዎች
የዋንጫ ቲም በመሃላችን ያለው ልዩነት እንድታውቁት በማለት ያክል ነው ሀቢቢ። እና ብቻ በጣም ደስ ብሎኛል ሁለቱም ስለተለጠፉ በጣም እኔ ደስ ብሎኛል። እርሶስ ሀቢቢ? አንድ ነገር ለመናገር ነው የመጡት። ምንድነው የአርሰናል ደጋፊዎች በደንብ ኮፒ ሊንክ አድርጉልኝ። ቡድኑ እንደ ቡድን በጣም ኦቨርሬትድ ነው። እንደ ተጫዋች በጣም ኦቨርሬትድ ነው። እንደ ደጋፊ በጣም ኦቨርሬትድ ነው። የካይሴዶ ትልቅ አቺቭመንት ከደክላን ራይስ ጋር መወዳደሩ ብቻ ነው። በደንብ ኮፒ ሊንክ ሪፖስት አድርጉት። ይመሻሹ። ቼልሲዎች በፓሪስ ሰን ጀርሜን ከባድ ሽንፈት ከደረሰባቸው በኋላ ሻምፒዮንስ ሊግ ካሁን በኋላ መምጣት አንፈልግም በቃን ያሉ ነው የሚመስለው። ዛሬ እንግዲህ በኤቨርተን ሲደበደቡ አምሽተዋል። 3-0 ነው እንግዲህ ቼልሲ በኤቨርተን የተሸነፈው። በነገራችን ላይ ሌላኛው የለንደን ቡድን አርሰናል ባለፈው ሳምንት ኤቨርተንን 2-0 አሸንፎት ነበር። ዛሬ ደግሞ ኤቨርተን በሜዳው ቼልሲን ጠርቶ 3-0 በማሸነፍ እንግዲህ የአርሰናልን በቀል ቼልሲ ላይ ተወጥቶታል ማለት ነው። ዛሬ እንግዲህ ከማንቸስተር ዩናይትድ ጋር በሻምፒዮንስ ሊግ ደረጃ ይፎካከራሉ ተብሎ የሚጠበቁት ሊቨርፑል እና ቼልሲ ሁለቱም ሽንፈት አስተናግደው፣ በዚህም እንግዲህ ለዩናይትድ መንገዶች ሁሉ የተመቹ ነው የሚመስለው ማለት ነው። በተለይ በርካታ የቼልሲ ደጋፊዎች አዲሱ አሰልጣኝ ሊያም ሮዜኒየር ላይ ከፍተኛ የሆነ ተቃውሞ እያሰሙ ይገኛሉ። ዋይ ቼልሲ እኔ አሁን እንዴት ብዬ ነው ይሄ ቡድን ዘንድሮ ፒኤስጂ ሳይጠበቅ ክለብ ወርልድ ካፕ ፋይናል ላይ እንደዛ ቀጥቅጦ አሸንፈው ዓለም ሳይጠብቀው እስከ ቅርብ ጊዜ እኮ ቼልሲ ላይ ነበር እኮ የምንተማመነው። ለማንኛውም ፔዦች ኤቨርተንም 3-0 የሚያሸንፈውን ቡድን ነው ጥላችሁ ያለፋችሁት እና ብዙም ኮንፊደንስ እንዳይሰማችሁ ማለት ነው። እስከ ቅርብ ጊዜ በዋንጫ ያስጥልልናል ብለን እንዳልተማመንን። ለማንኛውም ምን አስበው ነው ግን እግዚአብሔር መርቅ ነው ያመጡት ሀሳብ መሆን አለበት እንዴ። ኤንዞ ማሬስካ እንደዛ ፔዥን አንተ በቃ ሉዊስ ኤንሪኬን እንደዛ ጨርቁን አስጥለው ያሳበዱት እንዴ ያ ቡድን አርሰናልን በጎዶሎ ነው እንደዛ ያን የመሰለ ቡድን መርቅ ነው በወሰኑት ውሳኔ ኤንዞ ማሬስካን አባሮት አሁን ይሄው መደበሪያው ነው። ኧረ በስመ አብ። ለማንኛውም እኛ ፈልግንም አልፈለግንም ዘንድሮ ቶፕ 4 ሶስተኛ እንጨርሳለን። እንደው ሲቲ ሚዜ እንዳያረገን እንጂ ምፈራው ሲቲ አሁን ዝም ብሎ ጥሎኛ ሚዜ እንዳያረገን ነው ምፈራው እንጂ ምንም ቶፕ 4 በጣም ሲምፕል ነው ለዩናይትድ። አይ ቲንክ ሁለቱም ተሰጣቸው እኮ ዛሬ ሼባውም ተሰጣው ቸለውም ተሰጠው ማለት ነው። እኔ አሁን ወንድሜ ማለት ነው በዚህ ደረጃ ይግማማል ብዬ ጠብቄ አላቅም። በቃ እንደዚህ ይልከሰከሳል ብዬ በጭራሽ ጠብቄ አላቅም። ይሄው ሙጭ በቃ እኔ እንደዚህ ጥንብት መች እንዳለ እኮ ነው ግራ እኮ ነው የገባኝ እኮ። ለአንተ ትብስ እኔ ትብስ ተባብለን እንሄዳለን ተባብለን ነው ስንፈራረምም ስንነጋገር የሚያደረግነው። ግን በዚህ ደረጃ መጠንባቱ ከየት እንደመጣ እንደሆነ አላቅም። እንዲህ እኔ አሁን ከነዚህ ጋር ነው ቶፕ 4 የተጫወትኩት ብል አፍራለሁ። ሼም ነው የሚይዘኝ፣ እኔ ቁንጥጥ ነው የሚያደርገኝ። እኔ ከዚህ ጋር ወንድሜ ነበር ስል ይደብረኛል። አሁን ሼም ነው የሚይዘኝ። ከየት ነው የመጣችሁት? እነማን ናችሁ? እኔ ይኸውላችሁ ላስታውሳችሁ እንደ ጥንቸሏ ብተኛ ማለት ነው እናንተ እንደ ኤሊ አቀርሙኝም። በቃ እኔ ተኝቼ ባሳልፍ ማለት ነው ጥይትን እናንተ ቤትም አቀርሙኝም። ዘንድሮ እኔ ነኝ የምፈርድላችሁ። ደስ ያለኝ ሰው አስገባለሁ፣ ዝም ብዬ ናገባ ብዬ አስገባለሁ እንጂ በጣም ያሳዝናል። የእውነት ቼልሲን የሚያክል ቲም ውስጥ ከበረኛ እስከ አጥቂ ቀራቅንቦ የማይረቡ ተጫዋቾች ከጫፍ እስከ ጫፍ ነው ስህተት የሚሰሩት። ከበረኛው እስከ አጥቂው ስህተት የማይሰራ የደነዘ ፐርፎርማንስ የማያሳይ ተጫዋች የለም። ይህን የመሰለ ወርቃማ እድል ዘወረስት ጌም ኢን ደ ይር ምናምን ዘወረስት ፐርፎርማንስ በኢየሱስ ከጫፍ እስከ ጫፍ አንድ ለቲሙ እንዴት ሞራል ያለው ተጫዋች ይጠፋል? አንድ ለቲሙ የሚታገል ተጫዋች ይጠፋል? አንዱም ተጫዋች የማሸነፍ ሐሳብ የለውም። ከተጫዋች እስከ በረኛ እስከ ተቀያሪ እስከ አሰልጣኝ አንድ የማሸነፍ ሞራል የሚያሳይ የመጨረሻ የሚሰለች የእውነት ቃል የለኝም። ምን ብዬ እንደማወራው ቃል የለኝም። በጣም ነው የሚያሳዝነው። እግዚአብሔርና ቼልሲን እንደዚህ እነዚህን ተጫዋቾች ቼልሲ ቤት ማየት እንዴት ያስጠላል። ጎረቤት ለመቼ ነው? ክፉ ጎረቤትም ቢሆን እኮ አንዳንዴ እኮ ይጠቅማል፣ ውለታም ይውላል። ተሳካል ቋጠሯችን። አሁን እንኳን በዚህ ትንሽ ጨጓራችን ልስልስ ቅዝቅዝ እናድርግ። ቼልሲ እኔ አንድ ነገር ልነግራችሁ የምፈልገው የቼልሲ ደጋፊዎች ግም ለግም አብራያዝ ግም ነው የሚባለው። ሁለታችንም አንችልም። በቃ ይሄንን እንመን። ኤቨርተን እንደሆን ኳላችን መጥቶ ቶፕ 4ን እንዳይገባን ይፈራለሁ፣ ስጋት አለኝ። ኧረ በስመ አብ ቤቶ 2
ስጥት እኔ ላይ ዌልቤክ ሲያገባ ስቀሽ ነበር። ይኸው ቤቶም 2 ጎል ስጥት። ሁለተኛው ደግሞ በእናትህ ግብ ጠባቂው እንዴት ነው ሳንቼዝ ያሳዘነኝ በሎይ። ሶስተኛው ጎል ንደይ እንዴት አባቱ ነው በእናታችሁ ይሄ ተጫዋች የሚችለው። አረ በስመ አብ በእውነት ነው የምላችሁ እኔ ይሄንን ተጫዋች እንዴት አባቱ እንደሚችል ለምን ትልልቅ ክለቦች እኮ እንደማይመለከቱት እውነት እኔ ዲያዝ ከወጣ በኋላ ይሄንን ተጫዋች እውነት አንዳንዴ ይመለከተዋለሁና በቃ ለሊቨርፑል ብዬ የማስበው ተጫዋች ነው እውነት ጋክፖ ቅጥል ስለሚያደርገን። ለማንኛውም ግን ተሳክቶልናል። ኡፍ የምር ዛሬ እንደምንም ሞራሌን አውጥቼው በቃ ሞራል የለኝም ግን እንደምንም ሞራሌን አውጥቼው እስቅብሃለሁ። የምር ቼልሲ እስቅብሃለሁ። በቃ ኤቨርተን አዝናናሽ ጉዲሰን ፓርክ ላይ አምጥቶ ደገፍ አረገሽ። ሊቨርፑልና ማንቸስተር ነጥብ ጥሏል ተብሎ በቃ ዛሬ ቶፕ 4 በቃ ቶፕ 4 ባንገባ ዝም ብለን ግን ጠቅ እናደርጋለን ተባለ። ኤቨርተን የልጅነቴ አንቀባረረሽ። አረ ጎሉ ደግሞ አረ መድኃኒዓለም ወይኔ ወንድም ጥላ አስተካክሎን የገረፈሽ ኤቨርተን እኮ ተናግሬያለሁ። አንድም የሚደርስብኝ ቡድን የለም። ዛሬ ብቻ ማለት ነው 6 ነጥብ ነው ያገኘው። እዛኛው የሁልቤክ መጫወቻ ሆነ፣ እዚህ ጋር የቤቶ መጫወቻ። ነገ ደግሞ ስርዓት ያላት አስቶን ቪላ ላይ ቆንጆ ቋጠሮ አለችብን ማለት ነው። ወንድም ጥላ እያሳዘንከኝም ቢሆን ምንም ላደርግ አልችልም። ራስ ወዳድ መሆን ግዴታ ነው በዚህ ቻለም ስትኖር ማለት ነው። እኔ ቤቶ ተጸዳዳብን፣ በቃ ስራውን ሰራብን። ቤቱን ሰርቶ ተጸዳድቶብን ነው የቆየው ዛሬ። እኔ አሁን እኮ መናደድም ጨረስን እኮ እግዚአብሔር። ወዴት እንናደድ? አለቀ። እንዴ መናደድም ያልቃል እንዴ ምናምን እንዳትሉ፣ ያልቃል እግዚአብሔር። እኔ ምንድነው አሁን እንደዚህ አይነት እግር ኳስ አለ? እንዴት ነው በዚህ ሌቭል ወርደህ ልትጫወት የምትችለው? እኔ ወይ ልላልኩኝ መሸ በሌሊት አይባል ገባ። የሚያቃጥል ብቻ ሳይሆን የሚያጭስ ጭስ ምናምን አይታያችሁማ? እየጨስኩ ነው። እኔ ዲፌንስ እንጨት አቁመን ብንጫወት የተሻለ ኳሶችን ብሎክ ያደርግልናል ብያለሁ ከዚህ በፊት። እሱ ነው የሚሻል ከዚህ ዲፌንስ። አረ ወገን ፕሪሚየር ሊጉ ምንድነው እያስመለከተን ያለው? እንዴ የቶፕ 4 ፉክክር እኮ ነጥብ በመሰብሰብ ሳይሆን በመጣን ነው ተጠናክሮ እየተመለከትን እየቀጠለ የሚገኘው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወቅታዊ ብቃቱ ጥሩ ያኖሩ የሊያም ሮሰልየሩ ቼልሲ ከሜዳ ውጪ በመጓዝ የዴቪድ ሞይሱን ኤቨርተንን ገጥሞ የ3-0 ሽንፈት ገጥሞታል። ኤቨርተኖች በዚህ ጨዋታ ላይ ውጤቱ ያለ ምንም ጥያቄ ይገባቸዋል ማለት ይቻላል። ሳንቼዝ ቼልሲን በተለያዩ ጨዋታዎች ላይ ዋጋ ማስከፈሉን ቀጥሏል ማለት ይቻላል። በዚህ ጨዋታ ላይ ኤቨርተኖች በቤቱ አማካይነት 33ኛው ደቂቃ ላይ የመጀመሪያውን ጎል እስኪያስቆጥሩ ድረስ በጣም ጥሩ ሲንቀሳቀሱ ነበር። ፕሬሲንጋቸውን በጣም አስደናቂ ነበር። ያ ደግሞ ለቼልሲ ተጫዋቾች ለስተት በተደጋጋሚ እንዲጋለጡ ሲያደርጋቸው ተመልክተን ነበር፣ ሳንቼዝንም ጨምሮ ማለት ነው። ታዲያ 33ኛው ደቂቃ ላይ በጣም በግሩም ሁኔታ ከጋርነር የመጣለትን ኳስ ቤቱ እንግዲህ በቺፕ በመጨረስ ኤቨርተን ቀዳሚ ማድረግ ቻለ። በድጋሚ ሁለተኛ ጎልም እንግዲህ 62ኛው ደቂቃ ላይ ቼልሲዎች ለማጥቃት ጥረት በሚያደርጉበት ሰዓት ላይ በካውንተር አታክ አጋጣሚዎች በማስቆጠር እንግዲህ ኤቨርተን 2-0 መሪ ማድረግ ቻለ። ከዛ በኋላም እንግዲህ ማሳረጊያውን ጎል እንዳይ 76ኛው ደቂቃ ላይ በጣም በግሩም ሁኔታ በከርል ጎል አስቆጥሮ እንግዲህ ኤቨርተኑ ጨዋታውን 3-0 ማሸነፍ ችሎ ነበረ። የግብ ጠባቂዎች ዲፈረንስ በአንድ ቡድን ላይ ምን ያህል ልዩነት እንደሚፈጥር የተመለከትንበት ጨዋታ ነው ብዬ አስባለሁ። ኤቨርተኖች ክሊንሺት ለመጠበቃቸው የፒክፎርድ እንቅስቃሴዎች በጣም ወሳኝ ነበሩ። ቼልሲዎች ደግሞ በአንጻሩ በተለይ የቤቱ ሁለተኛ ጎል ሲቆጠር የሳንቼዝ ድክመት በጣም የታየበት ነበር። በተለያዩ ጨዋታዎች ላይ ቼልሲን ዋጋን እያስከፈለ እየተመለከት ነው የምንገኘው ተጫዋች ነው ማለት ይቻላል። በጨዋታ እንቅስቃሴ ረገድም ኤቨርተኖች በጣም የተሻሉ ነበሩ ይዘውት ከገቡት ስትራቴጂ አንጻር ብሎ ማለት ይቻላል። ዴቪድ ሞይስ ጎል አስቆጥሩ። ከዛ በኋላ በደንብ ነበረ ወደኋላ ተስበው ከኳስ ጀርባ ሲከላከሉ የነበረው። ከዛ በኋላ የካውንተር አታክ እድሎችን ነበር ለመፍጠር ጥረት ሲያደርጉ የነበረው። ለማንኛውም ቼልሲ ቶፕ 4 ውስጥ የመግባት እድሉን ሳይጠቀምበት ቀርቶ ለጊዜውም ቢሆን 48 ነጥቦችን በ6ኛ ደረጃ ላይ ተቀምጧል። የዴቪድ ሞይሱ ኤቨርተን 46 ነጥቦችን ይዟል። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋር። የፕላስ ምልክቱ መጫናት ነው። ቢስሚላህ ቼልሲን የሚያክል ትልቅ ክለብ በማይመጥኑት ተጫዋቾች በማይመጥነው አሰልጣኝ ምክንያት ማንም እየመጣ ይጫወትበታል፣ ይረግጠዋል። በኤቨርተን 3-0። በእርግጥ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት ይቀድማል ብዬ አስባለሁ። በጣም የሚገርም ኤቨርተን ለውጠውታል። በቃ ለወራጅ ቀጠና ሲፋለም የነበረን ቡድን ነው መጥተው ተረክበው እንደዚህ እያደረጉ። አሁን እኮ ከቸልሲ እሱ ተስፋ አለው። በዚህ ሁኔታ ከቀጠለ ቸልሲ ቀጣይ ከሲቲ ጋር ነው ከማንቸስተር ጋር ነው
ኤቨርተን በሁለት ነጥብ ነው የሚለው። ብሬንትፎርድም አለ ገና አንድ ቀሪ ጨዋታ አለው። ካሸነፈ እኩል ነው የሚሆኑት። ሊቨርፑል ከፊቱ ያለው ቡድን ጥሎለት ዛሬ ቸልሲ እንደዚህ ነው መጫወት የነበረበት። ሁለት ገብቶበት እኮ ኤቨርተን 4-3 እንደሚያገባ ያስታውቃል። ከቸልሲ ይልቅ እንኳን ሊያጋ የገባበት ኤቨርተን ነው ይመስል አንድ ናቸው። እኔ ስቲቭ አው ትንሽ ተቀይሮ ገብቶ ሲንቀሳቀስ የነበረ ወደፊት ተስፋ የምታደርጉበት ልጅ ነው እሱ። ሌላው በዜግነት ነው የሚለያዩት። አንድ ናቸው። አንድ ይሄ እኔ በስካውቲንግ የመጣም አይመስለኝም። እጣ ደርሷቸው ነው ይመስለኝ። አንድ ጨዋታ ላይ ደህና ሲሆኑ አሞዴር ምን ነው ዝም አልክሳ? ከእናንተ ካፒቴን መቼም የኛ 8 ቁጥር ይበልጣል በስሙ ጥራው እንጂ ይሉሃል። ምኑ ነው እስቲ እዩት እስቲ ምን ኳሊቲያቸውን የምጠሩት እስቲ የቱን ኳሊቲ ትጠራላችሁ? ይሄ የተሻለ እንዴት ትሉታላችሁ? የለም እኮ አንድ እኮ ነው። ወይ ማጥቃቱ ላይ ጥንካሬ የለውም ወይ መከላከሉ ላይ ጥንካሬ የለም። በርግጥ ዛሬ እንደ ዩናይትድ ደጋፊ ልደሰት ነው የሚገባው። እኔ ያው ቸልሲ እንዲመጣ ነው የምፈልገው፣ ከፍ እንዲል ነው የምፈልገው ከሊቨርፑል በልጦ። ግን ያው አትርፈናል። አሁን ቢሆን ሁለቱም እኛን ነጥብ እንኳን ብንጥል ከኋላችን ያሉት ከኛ የባሰ የሞቱ ስለሆኑ ይኸው አሁን እኮ በቃ ቀጣይ ሲቲ እንደዚህ ማንቸስተር ጋር እንዴ በጣም ከባድ ነው። ቸልሲ ቤት ህይወቱ በጣም ከብዷል። ያን የመሰለ እነዛን የመሳሰሉ ተጫዋቾች፣ በረኞች፣ ተከላካይ አይተን አሁን ስታዩት ይሄ በቃ የቸልሲ አንደር 17 18 ምናምን ያለ ክለብ ነው ይመስለው። እነዛ ቡድኖቹ ናቸው ይመስለው፣ የወጣቶቹ ነው ይመስለው። ከዛ የተሻለ ይጫወታሉ ብዬ አስባለሁ አሁን ካሉት። ኧረ ለቸልሲ ደጋፊ በጣም ሰውየው እየጻፈ ደግሞ ይሰጣቸዋል። እኔ ምን እንደሆነ አላውቅም። በቃ ከ5 በላይ እንዳያባችሁ እያለ ነው የሚነግራቸው። ምንም ወኔ እኮ የላቸው። ይሄን የሚያክል ትልቅ ክለብ ያንን ገናና ቸልሲን የሚያክል ክለብ እንደዚህ ሲሆን ማየት በጣም ነው የሚያመው። ግን ከነሱ ይልቅ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት አሪፍ ነው ብዬ አስባለሁ። ግን ዩናይትድ ደግሞ አትርፏል። ለማንኛውም እስቲ በጨዋታው ላይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እየነገርኩ አትታ መርዝ ብላ እንመለሳለን። በማገባ እንዲጠልቅ ተላ አንድ ደህና ተጫዋች ሜዳው ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት